ስላለ እስኪ በደንብ ደግሞ አንብበን እኛም ደግሞ ሐሳብ ይዘን እንመጣ ይሆናል። ማሻአላህ ዋው 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 this is what we need በቃ ይሄ ነው አንድ ትክክለኛ ላይ እውነትን ለመቀበል የሚፈልግ ሰው አንዲት ማስረጃ በቂው ነች ማለት ነው። አንዲት ማስረጃ ማለት ነው ራሱ ይሄ በጣም ሞር ኦፍ ሪሰርች የተሰራበት ኢንቨስቲጌት ተደርጎ በደንብ ጥናት ተደርጎበት የቀረበ ነገር ነው እና በደንብ አይተህ አንተም ለማሳለጥና ለማድረግ በደንብ አንብበው አይተኸው መተህ ሐሳብህን ቀጣይ ወይ እስልምናን የምትቀበል ከሆነ በዚሁ ምክንያት ትቀበላል። ዳንኤል ፕሮፌሳይዝ ያደረገውን ማለት በጣም ብዙ ትንቢቶች አሉ፣ ግን አንዷ ስለምትበቃ ነው። ኦብጀክሽኖችንም አይ ይሄ ለእስልምና ሊሆን አይችልም ብለህ የምታነሳቸውም ኦብጀክሽኖች ካሉ ኮመን ኦብጀክሽኖችንም ይዘህልን ልትመጣ ትችላለህ። ዊ አር ዊሊንግ ቱ ሪስፖንድ መልስ ለመስጠት እኛ ፍቃደኛ ነን፣ ዝግጁ ነን ማለት ነው። እናመሰግናለን። አዲስ ነገር ነውና ሰምቼው ስለማላውቅ ፈርስት ታይም እና ትንሽ ማንበብ ያስፈልጋል። ጊዜ ሰጥቼ እናንተ ያላችሁትን ነገር በደንብ ሰምቻለሁ። ቃሎቹንም እየጻፍኳቸው ነው። እስኪ ጊዜ ሰጥቼ አንድ ሁለት ቀን ትንላለሁ። ከዛ መመጣ ይሆናል እንግዲህ እንደ እግዚአብሔር ፍቃድ። Guess who is in the house ትላለህ ስቴማ። long time no see ትላለህ። where have you been? የት ነው የጠፋው አንተ? Man, you have been through a lot. Okay. It's good to see you. Good to see you too. ማሻአላህ እንኳን ደህና መጣ። አው ተጠፋፋን ብዙ ጊዜ ሆነና አይደል? በጣም ሁለት ዓመት አይሆንም ባላ በጣም ብዙ ጊዜ ሆነ። ያ በጣም ጠፋ። እሺ ለማንኛውም ቪዲዮ ፖስት አድርጌያለሁ። አንድ ሺህ ሰዎች ቪዲዮ ፖስት አድርጌያለሁ። ቪዲዮና ሪፖስት ሼር አድርጉት። ኦኬ ስቲማ እንኳን በደንብ ኦኬ ቴንክ ዩ ጥያቄ መጠየቅ ይቻላል አይደል? ዳንኤል ሁለት አሁን በመናነሳው ላይ ያ ኦፍ ኮርስ ዳንኤል ሁለት ይችላል። you can ask ማለት አሁን ማብራራት አያስፈልግም። እናንተ ሰምቼዋለሁ እየተናገራችሁት it's clear እየተናገራችሁት። በመጀመሪያ ግን አንድ ጥያቄ እንጠይቅ። ከመጀመሪያ እሱን ከማለት በፊት ልጠይቅ ገብቼ ተመልሰህ ትጠይቀኛለህ። እንደዚህ ነው። ምን አራቱ ኪንግደም ማን ናቸው? ያ ሐቢቢ ያ አራቱ ኪንግደሞች እስማማለሁ፣ ችግር የለውም። ያ እስማማለሁ፣ ችግር የለውም። እንግዳ ስለሆነ ማለት ነው። ለቲማስ ጠይቅ ዳንኤል ላይ ኮመን ኦብጀክሽን ካለ ብሪንግ። ያ ቴንክ ዩ። እሺ አራቱ ኪንግደሞች ላይ ችግር የለውም እቀበላለሁ። so my question is በፎርዝ ኪንግደም ሮማን ኢምፓየር ነው ያላችሁት? በዛ ኮንክሉድ ተደረገ? ኦኬ so አይደለም ነው የምትለው አንተ? I think no ችግር የለውም ነው። so ሮማን ኢምፓየር ዲቫይድድ ነው ብላችኋል። so ዲቫይድድ ደግሞ ኢስት እና ዌስት ነው አይደል? ኦኬ እሱ ነው። ኦፍ ኮርስ ደስ ይላል። ኦኬ so እኔ አንድ ጥያቄ ብቻ ነው መጠየቅ የምፈልገው። አነስ ከሱ መቼ እንደሆነ ግን ይንገረና። አነስ መቼ ነው ያደረገው? ዲቪዥኑ የቆየ ነው። ሶስት ምናምን አካባቢ ነው እሱ። ችግር የለውም። ሂስቶሪካሊ ነውና ሰው አነስ ላንተ ልጠይቅ። ዱሪንግ ሙሐመድ ነብዩ ሙሐመድ በነበረበት ጊዜ ዲቫይድድ ሮማን ኢምፓየር የሚባል ነበረ? ያ ከዛ በፊት ነው ሮም ዲቫይድድ የሆነችው ኢስተርን እና ዌስተርን ነበረ ወይ? ሂስቶሪካሊ በጣም ቫሊድ የሆነ ሂስቶሪካሊ ነብዩ ሙሐመድ በመጣበት ጊዜ ቱ ዲቫይድድ ሮማን ኢምፓየርስ የሚባል አለ ወይ? ኦፍ ኮርስ አዎ። ሮም በሁለት ተከፍላ ነበረ። መጀመሪያ ወጥ የሆነ ሮም ነበረች፣ አንድ የሆነች ሮም ማለት ነው። ከዛ በኋላ ዳንኤል እንዳለው ተከፋፍላ ኢስተርን እና ዌስተርን ሆና ተቀምጣ ነበረ። 395 ዌስት መቼ ነው የወደቀው? አይ ጋት ዩ ዌስት በአምስት ምናምን በጀርመናውያን ትራይብ ነው የወደቀው። መቼ ነበር የወደቀው? በጀርመናውያን ትራይብ በአምስት ምናምን ነው አይደለም? በአራት ምናምን አካባቢ ሙሐመድ ከመወለዱ በፊት ማለት ነው። ኢቭን ስለ ሙሐመድ የሙሐመድ ታሪክ ከመስማታችን በፊት ኦሬዲ ዌስት የሚባለው ኢምፓየር ጠፍቶ ነበር ማለት ነው አይደል? ኦፍ ኮርስ ጠፍቶ ነበር። ሰው ሁለት ኢምፓየር አልነበሩም ማለት ነው። በሙሐመድ ጊዜ ሁለት የሚባል ኢምፓየር አልነበረም።
አዎ አልነበረም። how is that relevant? ምን የሚፈጥረው ነገር አለ? በቃ አሁን ስለ መሐመድ አነስ እዚህ ላይ ቆይ አለ ቆይ ከይቅርታ ጋር አይ በቃ ቴንክ ዩ እንደሱ ከሆነ እሱ ነበር ጥያቄ ኢብሮ ኖ እስቲማ አለ ኪንግደም አለ ኢየሱስ ክርስቶስ ዲቫይድድ ቱ ኢምፓየርስ የሚባሉ አለ ሂስቶሪካሊ ነው የምፈልገው አሳይ ልነግርህ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 21 ላይ የእግዚአብሔር መንግስት ከእናንተ ትወሰዳለች ሲል የጂዊሽ ኪንግደም በዛ ሰዓት ነበር። እንትን አትበለኝ ነው ስለ ጂዊሽ ኪንግደም አሁን ወደ ሌላ እንዳንሄድ እሱ ሌላ ኢንተርፕሪቴሽን ነው የሚሰጠው። ያ ሌላ ታሪክ ነው እሱ ይቀበላል። ያ ሌላ ታሪክ ነው። ቴንክ ዩ። አሁን ወደ አነስ ልመለስና አነስ ሂስቶሪካሊ ሙሐመድ በነበረበት ጊዜ 2 የሮማ ኢምፓየር ነበረ የሚል ሂስቶሪያን ቫሊድ የሆነ ሂስቶሪያን ወይ ሂስትሪ ካለ አሳየኝና ከዛ እኔም ቤቴ ገብቼ አጠናዋለሁ እንደገና። ዲማ አይ ካን ግራንት ዳት ሮም በሁለት ተከፈለች፣ ዳንኤል እንዳለው ማለት ነው። በሁለት ከተከፈለች በኋላ ኢስተርን ፓርቷ ዳንኤል he always calls as one kingdom ሮምን ማለት ነው። የተከፈለችዋንም ዲቫይድድ ሆናም እንደ አንድ መንግስት ነው የሚጠራት። so the western part በጀርመናን ትራይብ ኦልሞስት ጠፍቷል። ግን የቀጠለው ኢስተርን ፓርት እስከ 1453 ሮም ተብላ ሮም በሚል መጠሪያ የቀጠለችው እስከ 1453 ድረስ ኢስተርን ፓርት ነች። ሶ ሮም ሮም ተብላ ዲቫይድድ ሮም ተብላ አልቀጠለችም አይደል? it doesn't have to be said divided kingdom no ወደ መጽሐፉ እንመለስ ከተባለ በእነዚያ ነገስታት የተባለው በእነማን ነገስታት ነው? ዳንኤል ላይ ያለው በእነማን ነገስታት እያልኩ ያለውት ማለት ነው። ሮም ተከፈለች። ዳንኤል ያለው ብቸኛው ዳንኤል ያለው ነገር ምንድነው? ሮም ትከፋፈላለች ነው ያለው። የተከፋፈለ መንግስት ይሆናል። በማጊዜ አንዴ ጊዜውን ታይም ላይኑን አላስቀመጠም። ይሄ ታይም ነው ይሄ ጊዜ ነው ብሎ አላስቀመጠም። ግን ከነዚያ ነገስታት ይሄ ሮም ከተከፈለች በኋላ በእነዚያ ነገስታት ዘመን የሰማይ አምላክ መንግስቱን ሴታፕ እንደሚያደርገው ነው የሚያስቀምጠው። ኦኬ እዚህ ጋር ሊያዝህን አነስ ዌይት እነዛ ነገስታት የተባሉት እነማን ናቸው? እነዛ ነገስታት የተባሉት የሮማን ነገስታት ናቸው። በቃ 2 የሮማ ነገስታት ሙሐመድ በነበረበት ጊዜ ካለ አሳየኝ ነው ጥያቄ። ያን ፖይንት ግልጽ እንዳደረግልህ አነስ ስቶን ተብሏል። ስቶን ድንጋዩ የመጣው በነዛ ነገስታት በነዛ በተከፋፈሉ 2 ነገስታት ዘመን ነው ይላል። ኦኬ ሌትስ አግሪ ኦን ዲስ። ሙሐመድ ሲመጣ 2 የተከፋፈሉ የሮማ ነገስታት አሉ ወይ ነው ጥያቄ። ተው እሺ፣ ስለ ኢምፓየሩ ተው። ኢምፓየሩ አድሚት አድርገዋል። it was one eastern empire እያልኩ ያለው አንድ አዳምጠኝ። በመጀመሪያ ደረጃ ማለት ነው እያልኩ ያለውትን በደንብ አዳምጥ። ዳንኤል እያለ ያለው ዳንኤል ዲስክራይብ ያደረገው ኪንግደሙ በ2 ይከፈላል አለ። ከዛ በኋላ በ2 ይከፈላል ካለ በኋላ ነው በእነዚያ ነገስታት ዘመን የሰማይ አምላክ መንግስቱን ሴታፕ እንደሚያደርግ አስቀመጠ። ሶ አይ ካን ግራንት ግራንት በእነዚያ ነገስታት ዘመን ነው። በእነዚያ ነገስታት ዘመን ስቶኑ አልመጣም እያልኩ እኮ ነው። አንዴ የጉንጬን ሲሶን አስገባው ከስር እንትን እያለ ነው። ኦኬ መጀመሪያ ግን ጥያቄ አድረስ እያደረግልኝ አይደለም። አነስ ላደርግልህ ነው እኮ አፍላይ ኮሜንት ነው አድረስ ማድረገው ሲሶ ሴማ። ኦኬ እሺ go ahead ኦኬ ወደ ሐሳቡ እንመለስ። ብቸኛው ያለው ዳንኤል ሮም ትከፈላለች ነው ያለው እንጂ መስፈርት አይደለም። ያቺ መንግስት ስቲል ሆልድ ሆና መቀጠል ማለት ነው። ያ የመጀመሪያ ፖይንት ነው። ኢቨንቱ ማለት ነው ኢቨንቱ ፎር ዘ ሴክ ኦፍ አርጊመንት በስማማ ራሱ ስቲል ደ ዌስተርን ፓርቷ አኮርዲንግ ቱ ዘ ቢብሊካል አናሊሲስ መቀጠል ትችላለች። ምክንያቱም ህዝቡ እስካለ ድረስ ኪንግደሙ አለ። አኮርዲንግ ቱ ዘ ቢብሊካል አናሊሲስ ማለት ነው። ማቴዎስ 23 ላይ ቀደም ኢብሮ ጠቅሶልህ አለ ራሱ ማለት ነው። አኮርዲንግ ቱ ዘ ቢብሊካል አናሊሲስ ማለት ነው። እንደዛ መቀጠል ትችላለች። ሶ ዴር ኢዝ ኖ ፖይንት አንተ ልታነሱ ፖይንቴ አልገባህም። ስቲል ነው እዛ ላይ ቆይ ልቀጥል። እኔ ትንቢተ ዳንኤል ላይ በእነዚያ ነገስታት ዘመን ይላል። በእነዚህ 2 ዲቫይድድ በሆኑ መንግስታት ዘመን ነው ስቶን የመጣው ድንጋዩ የመጣው። ሶ ሂስቶሪካሊ ፑት እናድርገውና ሙሐመድ የመጣው 2 ዲቫይድድ ነገስታት በነበሩበት ጊዜ አይደለም ነው። ኦኬ የኢስተርን ፓርቱ ቀጥሏል። እሱ አልተከራከርንም እዛ ጋር። ሶ ዋን ሲንግል ኢምፓየር ነበረ እንጂ ዲቫይድድ የሆነ የሮማን ኢምፓየር አልነበረም። ፕሮፌሲው የሚለው ሙሐመድ የሚመጣው በእነዚያ ነገስታት ዘመን ነው። ስቴማ ፎር ዘ ሴክ ኦፍ አርጊመንት
how can you prove biblical according to biblical analysis western empire የለችም ብለህ? ሂስቶሪክሊ ስለሌለ ነው ጭራሽ ሂስቶሪክሊ የለም። ስለዚህ biblical analysis false ነው። ስለ ቢብሊካል አናሊሲስ አላወራሁም። ኦኬ ቢብሊካል አለ እንዴ? የዌስት ኢምፓየር ነበር ይላል። ዌት የዌስት ኢምፓየር ነበር ይላል። አንዴ according to the biblical analysis I can argue that Rome still ዛሬም ድረስ አለች ብዬ ማለት ነው። ምክንያቱም ማቴዎስ ላይ ቀደም ኢብሮም እንደጠቀሰልህ ማለት ነው የአይሁዳውያን መንግስት ማለት ነው። የአይሁዳውያን መንግስት ስቲል አይሁዳውያን በዛ ሰዓት there is no Jewish empire ምክንያቱም እነሱ ራሱ ያሉት የሮማውያን የባርነት ቀንበር ስር ነው። ሶ የሮማውያን የባርነት ቀንበር ስር ሆኖ መንግስታችሁ ከእናንተ ትወሰዳለች አለ። what the hell የምን መንግስት ነው? ምክንያቱም under the Roman empire ስለዚህ እናውራ ችግር የለውም። ሶ እነዚህም under the Germanian tribe ሆኖ ስቲል መንግስታቸው ሊቀጥል ይችላል ማለት ነው። ሶ there is no argument no አርጊመንቱ በሰከንድ ውስጥ ላፍርሰው። አሁን የተናገርከው አርጊመንት ማለት ነው ባይብል መቼ ነው ያለቀው ተጽፎ ያለቀው? በጣም በበርካታ ዓመታት ውስጥ ያ ሞስትሊ አሁን ኮምፕሊት የሚባለው ባይብል እስከ መቀጠልም እንችላለን ከፈርስት ሴንቸሪ በኋላ እስከ ሰከንድ ሴንቸሪ በለው እስከ ሰከንድ ሴንቸሪ እንበለው ማለት ነው። ጥሩ እስከዛ ዌስት ሮማን ኤምፓየር ነበረ። ዌስት ሮማን ኤምፓየር የወደቀው በ470 ምናምን አካባቢ ነው ማለት ነው። ሶ ዩ ሲ ዌስት ሮማን ኤምፓየር ፌል ያደረገው ባይብል ኮምፕሊት ሆኖ ካለቀ በኋላ ነው ማለት ነው። ዩ ሲ ብራዘር ባይብል ላይ የሚያወራው በባይብል ጊዜ ሌላ ታሪክ እያወራ ነው ማለት ነው። ይሄን አይደለም እያልኩ ያለሁት መጽሐፍ ቅዱሱ ሄዶ ዌስተርን ፓርቱ እስከዚህ ዘመን እንደዚህ ያን አይደለም ያልኩ። I give you example ምሳሌ ነው የሰጠው። ምሳሌውን በማን ነው የሰጠው? በአይሁዳውያን ነው የሰጠው። አይሁዳውያን ማቴዎስ መቼ ነው የተጻፈው? በ60 ምናምን ማለት በ60 በ70 ኦኬ በ60 በ70 የተጻፈው ማቴዎስ በዛ ሰዓት ክርስቶስ ሪፈር ያደርጋል ስለ ጂዊሽ ኪንግደም። ጂዊሾችን ምን ይላቸዋል? ኪንግደማችሁ ከእናንተ ትወሰዳለች ይላቸዋል። ዊች ኪንግደም? የትኛው ኪንግደም? because they are under the ሮማኖች ስር ነበሩ። በሮማውያን የባርነት ቀንበር ስር ነበሩ። ራሱ ኢየሩሳሌም እንዳይገቡ ፖይንት ሂር እኮ እሱ ዌስት ኢስት አይልማ። እዛ ጋር ዌስት ኢስት ይላል እንዴ? ቆይ ነው ገብቶኛል። አይዲያው እኮ ገብቶኛል። አሁን እኔ ስለ ዲቫይድድ ኪንግደም እያወራው ነው። አንተ ደግሞ ሌላ ታሪክ እያወራ ነው። ገብቶኛል። ስለ ዲቫይድድ ኪንግደም ካወራን ወይት አነስ ስለ ዲቫይድድ ኪንግደም ሂስቶሪካሊ ካወራን በምንም ተአምር ሙሐመድ ሊሆን አይችልም። አንዴ እስቲማ እኔ ላወራ አይደለም ላስማማችሁ። አሁን አንተ ሁለት ኪንግደሞች ማለትም ያው ለሁለት ተከፍሏል። የእንተነ ምንድነው የሮም መንግስት ለሁለት ተከፍሏል። አንደኛው በ476 የነበረው የወደቀውን እና ሁለተኛው ደግሞ በ1453 በኦቶማን ኢምፓየር የወደቀው የሚለውን ስታይ ሁለቱ አሁን እኛ እያለ ያለው አነስ እያለ ያለው ምንድነው ማቴዎስ 21 ላይ በተጠቀሰው መሰረት ምንድነው የሚለው? ማቴዎስ 21 ላይ ኢየሱስ ክርስቶስ መጥቶ የእግዚአብሔር መንግስት ከእናንተ ትወሰዳለች አለ። እኛ ስለ መንግስት ነው የምናወራው፣ ስለ ክፍፍል አይደለም። መንግስቱ ሳይኖር የእግዚአብሔር መንግስት ብሎ እየተናገረ ነው እያለ ነው እሱ። ሰው መንግስታቸው የለም፣ የሮማን ኢምፓየር ስር ነው ያሉት እነሱ። ሰው የትኛውን መንግስት ነው ሲባል መንግስቱ ጠፋ ማለት ማለትም ኪንግደሙ ጠፋ ማለት ያ ኪንግደም የለም ማለት አይደለም፣ ሙሉ በሙሉ የለም ማለት አይደለም። ተግባባን? ስለዚህ ለሁለት ይከፋፈላል የተባለው አንድ እንደማይሆን ኦልሬዲ መጀመሪያ ተናግሯል ባይብሉ ላይ ቁጥር 40 ጀምሮ ስታየው ማለት ነው። መቼም አንድ አይሆኑም ብሏል። ሶ ቢጠፋ እንኳን የነሱ ኪንግደም እንደ ኪንግደሙ የለም ብለህ መናገር አትችልም ነው። በዚህ መሰረት አነስ ቀጠለ። እስቴማ ምናልባት ከገባ ማለት ነው። አንድ ይቅርታ አነስ ከመቀጠሉ በፊት ሰላም እስቴም እንዴት ነህ? አሁን የአይሁዱን ኪንግደም እንደ አናሎጂ ያመጡትና እንግዲህ መጣው ትክክለኛ አናሎጂ ነው። የሚገርም ምሳሌ ነው። የጠፋ ኪንግደምን አለ ብሎ ኤግዚስት እንዳደረጉት መናገሩ ኢየሱስ። ስለዚህ በዛው ምሳሌ መሰረት ከተካሄደ ያ የጠፋው መንግስት እንዳለ አድርጎ ማቅረቡ ምንም ስህተት አይሆንም ነው። መጽሐፍ ቅዱሳዊ አነጋገር ነው አሁን እያሉ ያሉት። የጠፋው እንዳለ መግለጹ መጽሐፍ ቅዱሳዊ አገላለጽ ስለሆነ በዛ መሰረት እኛ ልክ ነን ካሉ ልክ ናቸው ነው እና የእነሱን አናሎጂ እስቲ አስተባበል ወይ ደግሞ ሪፊውት አድርግ።
በደንብ በቃ ይሄ ነው ያለው ነገር ማለት ነው። አልገባህም ምናምን እያላችሁ ስለሆነ ብዙ ጊዜ እስቲ አነስ ያብራራውና ማቲው 21 እንደን ሂስቶሪካሊ አኮሬት አድርጎ ያብራራው፣ ከዛ እንሰማዋለን። ችግር የለው። አዳምጠኝ። በቃ ምንድነው አርጊመንቱን አዳምጠኝ። ስቲል ዌስተርን ፓርቱ ራሱ ማለት ነው አንደር ዘ ጀርመኒያን ትራይብ ሆኖ ኢት ካን ቢ ኮልድ ኤ ኪንግደም ራሱ ማለት ነው። ኢት ካን ቢ ኮልድ ኤ ኪንግደም ራሱ አታሰማኝ፣ ድምጼን አታሰማኝ ነውራን። እሺ ኤኒዌይ ወደ ሀሳቡ ልመለስ። ዌስተርን ፓርቱ ዌስተርን ሳይዱ አንደር ዘ ጀርመኒያን ትራይብ ሆኖ ስቲል ኢት ካን ቢ ኮልድ ምን ኤ ኪንግደም። ሃው ከን ዊ ኖ ዚት ባይ ቢብሊካል አናሊሲስ። በመጽሐፍ ቅዱስ መሰረት ይህንን ማወቅ እንችላለን። መጽሐፍ ቅዱስ ማቴዎስ ወንጌል ላይ ክርስቶስ ራሱ አይሁዳውያንን ምን ብሏቸዋል? የአምላክ መንግስት ከእናንተ ትወሰዳለች አለ። የትኛው መንግስት ከነሱ የሚወሰደው? ከአይሁዳን የሚወሰደው። አይሁዳን መንግስት አላቸው ወይ? ምክንያቱም እነርሱ በዛ ታይም ላይ they were under the Roman Empire በሮም ስር ነበሩ። ሲጀመር በሮም የባርነት ቀንበር ስር ነበሩ። እነሱ ኢየሩሳሌም እንኳን እንዳይገቡ ተከልክለው፣ ኢየሩሳሌም ላይ እንኳን ኃይል አልነበራቸውም። ኢየሩሳሌም እንዳይገቡ ተከልክለዋል፣ ተጨፍጭፈዋል፣ ተገለዋል። ህዝቦቻቸው ቤተ መቅደሶቻቸው ረክሰዋል። ኢቨን ሴቶች የወራዊ ኩነታቸውን የቢዛንታይን ሴቶች ቤተ መቅደሱ ድረስ እያመጡ ይጥሉ በነበር። በዛ ደረጃ ባራከሷቸው ሁኔታ ምንም በሌላቸው አንደር ሮማን ኢምፓየር ሆኖ በሮማን የባርነት ቀንበር ስር ሆኖ ስቲል ግን ምን ተብሎ ተጠሩ? ኪንግደም ተብሎ ተጠሩ። ሶ ስቲል ኪንግደሙ አንደር ሮማን ቢሆንም ኪንግደም ተብሎ እንደተጠራው ባይ ዘ ሴም አናሎጂ ዌስተርን ፓርት ጀርመኒያን ትራይብ ስር ቢሆንም ኪንግደም ተብሎ ይጠራል ማለት ነው። አይ ቲንክ ዲስ ኢዝ ክሊር። አርጊመንት ካለ ብሪንግ። ያ አለኝ አርጊመንት። ስቲል የመጀመሪያውን አርጊመንት አቮይድ አርጋችሁታል። ምክንያቱ በጣም ክሊርሊ አንድ ማይል ሊያስከዳችሁ ስለማይችል ማለት ነው። ኦኬ በት ሌትስ ቶክ አባውት ማቲው 21 አይሻልም አነስ? ምክንያቱ ያኛው ሂስቶሪክሊ መቀበል አትፈልግም አይደል አነስ? ሂስቶሪክሊ አትቀበለውም። ይቅር ቢብሊካል አናሊሲስ እንሂድ ማለት ነው። ይሻላል እንደዛ። ሂስቶሪካሊ ይቀበላለሁ፣ ግን ቢብሊካል ላንጉዌጅ አለ፣ መጽሐፍ ቅዱሳዊ ቋንቋ አለ። መጽሐፍ ቅዱሳዊ ቋንቋው ግን ምንድነው? አንድ ኪንግደም በሆነ ኪንግደም ስር እንኳን ቢሆን እንደ መንግስት ይቆጠራል ነው። ዋት ኢዝ ዘ አርጊመንት? ቢብሊካል አናሊሲስ እናወራለን። መጀመሪያ ግን ዝም ብዬ አንድ ጥያቄ ልጠይቅህ። ሂስቶሪክሊ መሐመድ መሆኑን በዛ ኮንቴክስት ማረጋገጥ አችልም ማለት ነው። ቴንክ ዩ። እሱ እንጨርስ መጀመሪያ። አችልም ሂስቶሪክሊ ትችላለህ? አዎ እችላለሁ። ቢብሊካል አናላይሲስ ሳታስገባ ኖ ቢብሊካል አናላይሲስ ሲጀመር እያወራህ ያለው ስለ ቢብሊካል እኮ ነው። ቢብሊካል አናላይሲስ ሳላስገባ ሂስቶሪክሊ እናውራ ስለ ቢብሊካል አናላይሱ። ኦኬ ሶ ይቅር፣ ሂስቶሪክሊ ይቅርና ወደ ቢብሊካል አናላይሲስ እንመለስ እያልኩ ነው። ያ ቢብሊካል አናላይሲስ ስናደርግ መጽሐፍ ቅዱሳዊ ቋንቋ ይዘን ዳንኤልን ስንፈታ መጽሐፍ ቅዱሳዊ ቋንቋ ይዘን የዳንኤልን የቋንቋ አጠቃቀም ቀመር ይዘን ነው ሂስቶሪካሊ መመዘነው እንጂ ምኑን ነው ሂስቶሪካሊ መሆን አለበት ማለት ነው አይደል? ሂስቶሪካሊም ቢብሊካሊም መሆን አለበት ማለት ነው። አዎ ደሴም መሆን አለበት። አንተ ግን ሂስቶሪካል አቮይድ አድርገዋል ነው። ሂስቶሪካሊ አቮይድ አድርገዋል። ሂስቶሪካሊ እያልኩ እኮ ነው ያለሁት። እና እሺ መጀመሪያ ሂስቶሪካሊ አሳየኝና ከዛ ቢብሊካሊ እንመለስ እያልኩ ነው። ያ ሂስቶሪካሊ እኮ እያልኩ ነው ያለሁት። ሂስቶሪካሊ they were under the western empire ሂስቶሪክሊ አሳየኝ እስቲ። መሐመድ በነበረበት ጊዜ ሁለት ዲቫይድድ ኢምፓየር ነበረ የሚል አሳየኝ ሂስቶሪክሊ። አዎ እያሳየሁ ነው ያለሁት። ኦኬ አሳየኝ። ያ ሂስቶሪካሊ እና ቢብሊካል አናሊሲስ በመጠቀም ዌስተርን ፓርቷ ጀርመኒያን ትራይብ ስር ነበረች። ኦፍ ኮርስ ያ ምንም ሂስቶሪካሊ ፕሩቭን የሆነ ነገር ነው። ኦኬ ጀርመኒያን ትራይብ ስር እየነበረች ግን ስቲል የተከፋፈለ ኪንግደም ተብሎ ይጠራል። ኪንግደም ተብላ ዌስተርን ኪንግደም ተብላ መጠራት ትችላለች። ሃው አኮርዲንግ ቱ ዘ ቢብሊካል አናሊሲስ መጽሐፍ ቅዱስ ምስክር ነው። መጽሐፍ በቃ አየው ሂስቶሪክሊ
ዌስት በሙሐመድ ጊዜ ዌስት ኪንግደም የሚባል የለም። በሙሐመድ ጊዜ በጣም እርግጠኛ ሆኜ የምነግራችሁ ማለት ነው። ሂስቶሪካሊ ፕሩቭ ስለማያደርገው ሂስትሪ ከቢብሊካል አናላይሲስ ጋር አጣበቀው አንድ ላይ ያደረገው። ኦኬ እንሂድ፣ ቢብሊካል አናላይሲስ እናውራና ማቴዎስ 21 ላይ ያለው የእግዚአብሔር መንግስት ስለ ምድራዊ መንግስት ነው ብለህ ታስባለህ? ወደዛ ከማለፋችን በፊት ደግሞ ማለት ነው ዳንኤል ምዕራፍ 2 እና 7 ላይ ፉልፊል የሆነው በማን ነው? አኮርዲንግ ቱ ዩ እሱ መጀመሪያ ይህን ከመለስክልኝ በኋላ ይህን ያንተን ጥያቄ ሙሐመድ አለመሆንን ካሳየን በኋላ ነው የምትጠይቀኝ። ኦኬ መጀመሪያ ሙሐመድ አለመሆንን ላሳየ። እሱን መጀመሪያ እዚህ ጋር እንጨርስ። አንዴ ተረጋጋ እባክህ። ይሄንን ዋንስ ፕሩቭ ካደረገን ከተነጋገርን ማን እንደሆነ የአሁኑ ጥያቄ ራስ መልስ ሰጠዋለህ። እሰጣለሁ፣ ችግር የለውም። እሰጣለሁ። አሁን መጀመሪያ ወደ እሱ እንሂድ። እናልፋለን ወደ ማቴዎስ። በጊዜ እሰጣለሁ፣ በእኔ ሰዓት እሰጣለሁ፣ ችግር የለውም። መጀመሪያ ስለ ሙሐመድ እንጨርስ። ያ ስለ መሐመድ ነው አሁን የምናወራው። አሁን ያነሳው አርጊመንት አለ። በቃ ስለ ሙሐመድ ካወራን ስለ ሙሐመድ እንቀጥል። አነስ ስለዛ እንጨርስ። ኖ አይ እባክህ አትበል፣ አስሬ እባክህ አትበል። አክቹሊ ወይ ማቋረጥ ካለብን ማቋረጥ እንችላለን። ማቋረጥ ካለብን እሺ ማቋረጥ እንችላለን። ችግር የለውም። ምን ማቋረጥ ከፈለክ ማቋረጥ እንጨርስ። ስለ ሙሐመድ እንጨርስ። አሁን ስለ ሙሐመድ እንጨርስ። እሺ አንዴ አስጨርሰኝ። እየሰማው ነበር አክቹሊ ስታወራ ዝም ብዬ ስሰማ ነበር። አይ ዋዝ ቬሪ ቬሪ ሃምብል ሆኜ ስሰማ ነበር። ያ እኔም ሃምብል ሆኜ ስሰማ ነበር። እባክህ ሰው አታቋርጠኛ። ሌላ ጥያቄ አትጠይቀኝ። አሁን ራሱ እኮ እያስወራኸኝ አይደለም። እሺ አንድ አዳምጠኝ። ኦኬ እሺ ይሁን፣ ለስቲ ቀጥል። እሺ አንድ አዳምጠኝ። ኦኬ ጎበዝ ልጅ። እንዲህ እየተለማመጥን ካወራን በቃ የሆነ ፍሬያማ ነገር ላይ እንደርሳለን ማለት ነው። ሶ ምንድነው አርጊመንት ያነሳው አርጊመንት ነበረ። አርጊመንቱ ምንድነው? የሮም ክፍፍል ላይ ያነሳ አርጊመንት። ሶ ደብል ስታንዳርድ አርጊመንት ደግሞ እኔም ላነሳ ነው። የትንቢት በማን የተፈጸመው እሱን ንገረኝ ነው እያልኩ ያለሁት። በአንተ እምነትህ ማን ነው ይህን ትንቢት ፉልፊል ያደረገው ብለህ ነው የምታምነው? እሺ ልቀጥል ከጨረስክ። እኔ ደግሞ ምን እያልኩ ነው? መጀመሪያ የተነሳው አርጊመንት ላይ እንጨርስ። መጀመሪያ ሙሐመድ አለመሆኑን እንጨርስና እንስማማ። እሱን ከተስማማ በኋላ ይህ ኪንግደም ዳንኤል 7 ያለው ስለማን እንደሆነ አሳያለሁ እያልኩ ነው። በቃ አለቀ። ከዚህ የተለየ ሀሳብ አይኖረኝም። ድጋሜ ከጠየቅከኝ ስለዚህ አታወራም ማለት ነው። ማለት ነው አወራለሁ ስለ ሙሐመድ። ኢቭን ሙሐመድ ባይብል አይደለም የሚለው ሰው ስለ ሙሐመድ እናወራ። አንድ ጊዜ ወይ ስገድ አንተ ካልሰገድክ ማለት አንዴ ነው። እሺ ግን እንትኑ ላይ ክርስቶስ ላይ እንዲያወራ ስቲክ አደርገዋለሁ። ቆይ በቃ እዚህ ጋር ስቲክ ካረግን የሐቢቢ ኢብሮ እዚህ ጋር ስቲክ ካረግ በቃ ይውቢ ነው የምጠይቅ እዚህ ላይ ጥያቄ መች ተመለሰልኝ? ስለ ኪንግደም ነው መች ተመለሰልኝ? ሌላ ጥያቄ እኮ እሱን ነው የምናወራው። ስለ ኪንግደም ነው የምናወራው። ስለ ኪንግደም ስናወራ ኢየሱስ ክርስቶስ የተናገረውንና ዳንኤል የተናገረውን አንድ ላይ ይዘን ነው የምናወራው። እሺ ስለዚህ አሁን ኢየሱስ ክርስቶስ የእናንተ ኪንግደም ትወሰዳለች ሲል የትኛውን ኪንግደም ነው? የእግዚአብሔር መንግስት ነው የሚለው አይደል? የታለ ኪንግደም አላቸው እነሱ ኪንግደም አላቸው በዛ ሰዓት የእግዚአብሔር መንግስት ነው የሚለው። ስለ ጁዊሽ ኪንግደም አይደለም የሚያወራው። የእነሱ ኪንግደም አለ፣ ኪንግደም አላቸው። የጁዊሽ ኪንግደም የለም፣ ስለ እግዚአብሔር መንግስት ነው የሚያወራው። የእግዚአብሔር መንግስት የሚለው ገብቶኛል። ስለ ኪንግደም ኦነር ነው። ኢትስ ኦል አባውት ኦነር። እስቴማ ኪንግደም ነው እኮ እያወራ ያለው ስለ ኪንግደም። የእግዚአብሔር መንግስት ከእናንተ ትወሰዳለች አለ። ያ የእግዚአብሔር መንግስት መጀመሪያ አልነበረ ምድር ላይ በእነሱ ጊዜ? ኦኬ ሶ የእግዚአብሔር መንግስት የሚለው እዚህ ጋር እናብራራው ከተባለ በአባቶች ትምህርት ስለ ኦነር ስቲዋርድሺፕ ነው የሚያወራው እያልኩ ነው። እኔ አሁን አባቶችን ትምህርት አይደለም እያልኩ ያለሁት። እኔ ስለ እግዚአብሔር እነሱ ኪንግደም ነበራቸው ወይስ አልነበራቸው? መጀመሪያ ምን አይነት ኪንግደም ነው? ምድራዊ ኪንግደም ነው? አዎ ምድራዊ ኪንግደም የላቸውም። የጁዊሽ የራሳቸው ምድራዊ ኪንግደም የላቸውም። የምን ኪንግደም ነው የሚያወራው ታዲያ? ሮማን ኪንግደም ነበራቸው። በዛ ቢብሊካል ከሆነ ስለ ምድራዊ ኪንግደም አያወራም እያልኩ ነው። እና ታዲያ ኪንግደም እያለ የሚያወራው ምንድን ነው? የእግዚአብሔር መንግስት ምድራዊ አይደለም።
እዛ ላይ እንቁም። የእግዚአብሔር መንግስት እዛ ላይ እንቁም። ይሄን ልመልስልሽ እዛ ላይ እንቁም አንዴ። በሁለቱ ነገስታት ዘመን አለ ሀቢቢ ቁጥር ወይ 44 ላይ በቃ ችግር የእግዚአብሔር መንግስት እሺ ምን እንደሆነ ልንገርህ። አጭር አንድ ሰከንድ በቃ ተው። እሺ፣ ማቴዎስ 3 ሰከንድ 3 ሰከንድ ስጠኝ። 44 ላይ 3 ሰከንድ ስጠኝ። I'm giving you በቃ ተው። እዛ ላይ በቃ እዛ ላይ እንቁም። 44 ላይ ይቅር፣ ደስ ይላል። ይቅር፣ እንመለስ ወደ ዳንኤል 2 እንመለስ። አዎ በእነዚያ ነገስታት ዘመን አለ። የትኞቹ ነገስታት ዘመን ነው የሚለው? የተከፋፈሉት መንግስት አልከኝ አንተ። በአንተ ክሌም ነው የምንሄደው። በእኔ ክሌም አትሂድ። መጽሐፉ ምን አለ? አይደለም እነዚያ የሚለው ምንድን ነው? እናንተ ክሌም አነሳችሁ አይደል? ኦፍ ኮርስ አዎ፣ ክሌም አንስቻለሁ። ያንተን ክሌም ትክክል አይደለም እያለ የኔ ክሌምማ ክሌሜን አይደለም የኔ ክሌም አይደለም። አብረን እናንብበው። የተከፋፈለ መንግስት ይሆናል አላለም? ኦኬ ኢብሮ እንዴት እንደምንግባባ አይ ዶንት ኖ። እሺ ቆይ በመጽሐፉ እንግባባ አንድ ጊዜ። ያው ቆይ ኦኬ ክሌም ያነሳችሁ እናንተ ስለሆነ ክሌሙ ትክክል አለመሆኑን ላሳያችሁ እያልኩ ነው። የኔን ክሌም አልጠይቀኝ። እንዲህ አለ። ቆይ አንድ ጊዜ ምን አለ መሰለ? አራተኛው መንግስት ሁሉን እንደሚቀጠቅጥና እንደሚያደቅ ብረት ይበረታል። እነዚህ ሁሉም እንደሚፈጭ ብረት ይቀጠቅጣል ይፈጭማል አለ። እግሮቹና ጣቶቹ እኩሉ ሸክላ እኩሉ ብረት ሆኖ እንዳየ እንዲሁ የተከፋፈለ መንግስት ይሆናል አለ። ለስንት ነው የተከፈለው? ኦኬ ልቀጥል። አዎ ለስንት ነው የተከፈለው? ጥያቄ እየጠየቅከኝ ነው? እየጠየቅኩ ነው። ለስንት ነው የተከፈለው? እኔ ምን እያልኩ ነው? እኔ የጠየቅኩት ሳይመለስ መጽሐፉን እናንብበው። መጽሐፉን እናንብበው እኮ ምን እናንብበው? መጽሐፉን እስቴማ አይሆንም እንደዛ። እኔ እኮ ነው እኔ ነኝ መጠየቅ ያለብኝ አንተ አይደለም። እንደዛ አይሆንም። መጽሐፉን እኔ ምንም ክሌም አላነሳሁም። ዳንኤል 2 ላይ ክሌሜ ከዚህ ነው ክሌም አላነሳሁም። ከዚህ ነው ክሌሜ አላነሳም። ካሁን በኋላም አላነሳም። በቃ ተው፣ ለመወያየት አይደለም የመጣው ማለት ነው። በቃ ያንተን ክሌም ለማፍረስ ግን ገባው። ያንተን ክሌም ለማፍረስ ከፈለክ ደግሞ እዚህ ላይ እንቆማለን። ለስንት ነው እየተከፋፈለ ይሆናል? እዚህ ጋር እንቆምና ያንተን ክሌም ላፍርሰው። ለስንት ነው የተከፈለው? በቃ እንደዛ ከሆነ ለውይይት ከሆነ የገባው ለመጠየቅ ነው የገባው ለመጠየቅ ነው። ስገባ ወያያለሁ ምናምን ብዬ ሳይሆን የገባሁት ጠይቃለሁ። እናንተ ባነሳሁት ክሌም ላይ ክሌም ከየት ነው የሚጀምረው ነው ጥያቄው። ከየት ነው ክሌሙን ያመጣሁት? ያው ከዚህ ሙሉን ያነበብከው ዳንኤል። ጥሩ፣ ያው ክሌሙን ከዚህ ተነሳሁኝ። አሁን ላስረዳ ነው። ስለዚህ እንሄዳለን። እንዲሁ የተከፋፈለ መንግስት ይሆናል አለ። ለስንት ነው የተከፈለው መንግስቱ? አንተ ባልከው ክሌም መሰረት ለሁለት። በእኔ ክሌም አይደለም። በእኔ ክሌም አላወራም። በታሪክ የሮም መንግስት ለስንት ነው የተከፈለው? ለሁለት። በጣም ጥሩ እናመሰግናለን። ስለዚህ እንዳትክደኝ በኋላ ለሁለት። በቃ አልክድህም። ቆይ ግን አልክድህም። አሁን ወደ አንተ ልመለስ። መጽሐፉን እናንብበው። እስከ 44 ድረስ እንሄዳለን። መጽሐፉን እናንብብና ኦኬ አዝግ እንዳልሆንባችሁ ኢብሮ ችግር የለውም። አዝግ እንዳልሆንብህ እኔ ሌላ ክሌም አላመጣም ብያለሁ። ከኔ በቃ ሌላ ክሌም የማታመጣ ከሆነ በመጽሐፉ መሰረት እንሂድ እና በመጽሐፉ መሰረት አንተ ክሌም ባረከው መሰረት ነው የምንሄደው እኮ። እንሂድ። ክሌም ያረኩት በዚህ ስለሆነ ከዚህ ጀምሬ ነው የምንሄደው። በቃ ሰው መጠየቅ ያለብኝ እኔ ነኝ፣ አንተ አይደለም። በቃ አንተ ትጠይቃለህ። በቃ እሺ እንደዛ ከሆነ ያው አንተ ትጠይቅና ማለት ነው። እኔ ደግሞ ጥያቄን በጥያቄ መልስልሃለሁ። ኦኬ ሰው ጠይቅና በጥያቄ መልስልሃለሁ። ቀጥል። እሺ መጽሐፉ አውጣውና በእነዚያ ነገስታት ዘመን የሚለው አውጣ። በእነዚያ ነገስታት የሚለው ይኸው በቁጥር 44 ያው በእነዚያ ነገስታት ዘመን በእነዚያ ነገስታት ዘመን የሚለው ለሁለቱ ነገስታት ነው የሚያሳየው፣ ለሁለቱ ኢምፓየር። አዎ እሱን ማሳየ ከዚህ እንጀምራለን። እንዲሁ የተከፋፈለ መንግስት ይሆናል አለ። እንደዚህ ነው የምናነበው። በቃ እኮ ጥያቄን ጨርስ። እሺ ልጨርስ እና ትመልስልኛለህ። ሰው እነዚህ በእነዚያ ነገስታት ዘመን የተባሉት የኢስት እና የዌስት ኢምፓየር ነው አይደል? አዎ ይሄው እዚህ ጋር እኔ ኢብራሂም አላልኩም። ቆይ አንዴ መጽሐፉ ምን ይላል? አዎ ምን ይላል መጽሐፉ? ጎበዝ፣ እንዲህ ተከፋፈለ ይላል። ጥሩ ደስ ለስንት ነው የተከፈለው? ለሁለት። እናመሰግናለን። ስለዚህ ራስን የተናገርከው የኢብራሂም ክሌም እንመለስ። የኢብራሂም ክሌም እንዳትል ከዚህ በኋላ አልልም። እሺ የመጽሐፍ ቅዱስ ክሌም። እሺ ሁለተኛ እንቀጥል። ከዛ በኋላ እሺ ቀጥል። ጥያቄ ነው። በእነዚያ ሁለት ነገስታት ጊዜ ምን ታየ ይላል ወይ ምንድነው የመጣው? አዎ በጣም ጥሩ። አሁን በዛ በእነዚህ የነገስታት ዘመን አለ። በእነዚህ የነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል አለ። በጣም ጥሩ። እነዚህ መንግስት እስከምን ቆይ ልመልስልህ ነው። እነዚህ መንግስታት እስከ ስንት ድረስ ነው ላስት ያደረጉት? መልስ ቶሎ በል። የትኞቹ? ሁለቱም፣ አንዱን ብቻ ሳይሆን ሁለቱም እስከ ስንት ድረስ ነው ላስት ያደረጉት? አንዱ ኢስተርኑ እስከ 14 ምናምን አካባቢ ወጥቷል። እስከምን ድረስ ነው?
አንዱ ብቻ አላለም። እስከ 476 አካባቢ በአንድ ላይ ነበሩ። ሰውዬ እየሰማኝ ነው። የአንዱን ብቻ አይደለም እየነገረ ያለው በእነዚያ ነገስታት ዘመን አለ። አንደኛው ፎል አደረገ መጀመሪያው ላይ። ስለዚህ አንድ ደግሞ የሚቀራለ። እስከ ስንት ድረስ ነው ላስት ያደረገው? መንግስት የሮም መንግስት አንዱ ላስት ያደረገው ነው። ሁለቱ እንደ አጠቃላይ የሮም መንግስት እስከ ስንት ነው ላስት ያደረገው አጠቃላይ? እና እኮ አልኩ አንዱ ነው ወይስ ሁለቱም? መልስ ንገረኝ። እና እኮ የሮም መንግስት በአጠቃላይ እስከ ስንት ድረስ ነው ላስት ያደረገው? እስከ 14 ምናምን አካባቢ አልኩ። አላሁ አክበር። እና እኮ የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል አለ። ቆይ ኦኬ እሺ። እና ምንድነው ለዘላለም የማይፈርስ? ቆይ አንዴ ለዘላለም የማይፈርስ መንግስት ያስነሳል አለ። ስለዚህ እስከ 1453 ማን ነው 1453 መቼ ነው ፎሎ ያደረገው? በምንድን ነው ፎሎ ያደረገው? እሱ ባይዘንታይን ነበር። ፋይናሊ የመጨረሻው እኮ በማን? በኦቶማን ተርኪሽ ነው። አላሁ አክበር። ያስነስ ማን ነው? እሱ ነው ያስነሳው። ቆይ መሐመድ አይደለም ማለት ነው። ሰው ይህ ፕሮፌሲ ቴንኪዩ ስለ መሐመድ ሳይሆን ስለ ኦቶማን ተርኪሽ ነው። ቴንኪዩ በቃ ኢብራሂም ስለ ኦቶማን ተርኪሽ ስለ ኦቶማን ኢምፓየር ነው ያወራኸው። ቆይ ተመለስ። ጥያቄ አልመለስኩም። ኖ ጌት ባክ አትይዘኝም ጭራሽ አይሆንም። ቆይ እና ልመልሳ ጥያቄን ሳትመልስ ምንድን ነው? የዚህ ኪንግደም ባለቤት ማን ነው? የኦቶማን ኢምፓየር ሙሐመድ ራሱ ግን አይደለም። ሙሐመድ ራሱ አይደለም ነው። እሱ ሌላ ነው። የማን ኪንግደም? በቃ አለቅን። ስለ ሙሐመድ ራሱ ካልሆነ ጨረስን። የማን ኪንግደም ነው? ዳንኤል 2 ላይ ያለው ስለ ሙሐመድ አያወራም። ስለ ሙስሊም ነው። ስለ የእስልምና የማን ኪንግደም ነው? በቃ የኢስላሚክ ኪንግደም ነው የሚያወራው እንጂ ስለ መስራቹ ሙሐመድ አያወራም ማለት ነው። አላሁ አክበር። አለቀ። በአንተ ክሌም መሰረት ማለት ነው። እና ጨርሻለሁ። በቃ እኔ ጨርሻለሁ። ካሁን በኋላ ሙሐመድ አለቀ። ሙሐመድ እንዳትል ግን እሺ። አንዴ ሙሐመድ እንዳትል መምጣት ተናግሯል። ስለ ሙሐመድ አልተናገረም። ሲጀመር እሱ እኮ ገና አልጨረስንም። ራስህ ነው የጨረስከው። ቆይ ኢምራን ከሱ ጋር አልጨረስ። ከኢብራሂም ጋር አልጨረስ። ከኢብራሂም ጋር አልጨረስ። ጥያቄ ኦቶማንያዎች የኢስላም ኸሊፋ ናቸው አይደሉም? ከነብዩ ኋላ ኸሊፋነት ተቀበሉ አልተቀበሉም? ኸሊፋነት ተቀበሉ አልተቀበሉም? መልሰው። የኦቶማን ኢምፓየር ከፎሉ በኋላ ከኢብራሂም ጋር አልጨረስ። ይሄ መልስልኝ። ኸሊፋ ሆነ የነብዩ ምትክ ነው አይደል? አልመልስልኝ። ከሱ ጋር አልጨረስ። ለምን? ኢብራሂም ጨርሻለሁ አለ። መልስልኝ። ኢብራሂም ጠይቀው። በቃ ከኢብራሂም ጋር እንጨርሰው። እኔ ካልፈለክ ኢብራሂም ሀቢቢ አይ ቆይ አንድ የሚታጎስ እንዳያመል ጠይቅልኝ። ከነብዩ ኧረ አንዴ ረጋ በል። እንዴ ወገኔ ለማትረጋጋ እኔ መቀየን ነው። አንዴ ኢብራሂም ላውራ። አንዴ ኢብራሂም ፍቀድ ላውራ። አንዴ ኢብራሂም አውራኝ። እሺ አመሰግናለሁ። ኢብራሂምን ጠይቅልኛለህ። ዑስማንያዎች የኢስላም ኸሊፋ ሆኗል ወይስ አልሆኑም? አንደኛ። ሁለተኛ ኸሊፋ የሚባለው ነገር ደግሞ የመጣው ከፎሉ በኋላ ነው ወይስ ከፎሉ በፊት? ሰምተኛ አይደለ? ኸሊፋ የሚባለው ነገር ዑስማንያዎች ኸሊፋ የሆኑት ኮንስታንቲኖፕልን ካሸነፉ በኋላ ወይስ ደግሞ ከማሸነፋቸው በፊት? ሁለቱም ጥያቄ ጠይቅልኝ። በጣም ጥሩ። እስቴማ ጥያቄውን ሰምታላ? እንመለስ። ሰምቻለሁ እኮ አሁን አንተ ምን አልከኝ መሰለህ? እስቴ በቀላሉ አንተ ጋር እኮ አልጨረስንም። ኢብራሂም ቆይ ብቻ እንድታወራ ነው። ቆይ ብቻ እንድታወራ ነው። ለአላህ ብለህ አዳምጠኝ። ለአላህ ብለህ እንዴ ተደማምጠን እናወራ። ለስንተኛ ጊዜ ነው ማዳመጥ? you've been muting me እኮ ለስንተኛ ጊዜ ነው ማዳመጥ? ትክክል ነው። ምን አልከኝ? ብቻ እንድታወራ ነው ኢብሮ። እንደዚህ ነው ያልከኝን ልንገርህ። የሙሐመድ ሳይሆን የኢስላሚክ ኪንግደም ነው ብለኛል አላልከኝም? አንተ ክሌም ማድረግ ያለብህ የሙሐመድ ሳይሆን የኢስላሚክ ኪንግደም ነው ክሌም ማድረግ ያለብህ። እንደዛ ነው ያልኩህ። እኔም እኮ ስለ ኢስላሚክ ኪንግደም እኮ ነው የማያወራለሁ። ስለ ሙሐመድ በግሉ ስለ ሙሐመድ ግን አያወራም አይደል እኮ። እኔ አሁን እሱን እናወራ። ስለ ኢስላሚክ ኪንግደም ግን ያወራል። ቴንክ ዩ። ይሄን ጨረስን። ስለ ሙሐመድ አያወራም። ዳንኤል ሁለት ስለ ሙሐመድ አያወራም። በጭራሽ አያወራም። ኢስላሚክ ኪንግደም ያወራል ወይስ ስለ ኢስላሚክ ኪንግደምም አያወራም። እንመለስ። አንተ ነህ እንደዛ ብለህ እንመለስ ወደ መጽሐፉ። ፎሎ ኦፍ ኮንስታንቲኖፕል በማን ኪንግደም ላይ የተደረገው? እንመለስ
መልስልኝ። ነገርኩህ። አሁን አልደግምም። ኮንስታንቲኖፕል መቼ ነው የተካሄደው? መለስኩልህ። መቼ ነው የተካሄደው? ፎል ኦፍ ኮንስታንቲኖፕል መለስኩልህ መቼ እኮ ንገረን፣ ድገምልን። ወደ ዳንኤል 2 እንመለስ። ድገምልን። ወደ ዳንኤል 2 እንመለስ። ወደ ዳንኤል 2 ላይ ነን። ዳንኤል 2 እንመለስ። ፎል ኦፍ ኮንስታንቲኖፕል መቼ ነው? ወደ ዳንኤል 2 ኦኬ፣ እሺ፣ ኦኬ። አትመልስም? ወይት መለስኩልህ። 1000 ምናምን ባለበት ቤት ውስጥ መለስኩልህ። አልደግመውም። በቃ አትሞትም። አትሞትም ብትመልሰው አንተም ወደ ዳንኤል 2 ብትሄድ አትሞትማ ብራዘር። በቃ ስለዚህ በቃ ሚውት አድርግ። በቃ እንደዛ ከሆነ ሚውት አድርግ። ሌላ ሰው እናወራለን። በቃ እሺ፣ ባይሆን በሰላም በቃ ኦኬ፣ ልውጣና በሰላም ግን መጨረሻ ኮንክሉዥን ሰጥቼ ነው። ኮንክሉዥንማ አሰራም እንደዚህ እንዴ? ምን ሆነ ነው? ደፋር ነው በጣም ኢብራሂም። እንዴ ወረደ እንዴ? አዎ፣ አይ ኮንክሉዥን ሊሰራ ነው እንዴ? የማይሆን ኮንክሉዥን ማለት 2 ዓመት ኢስላሚክ ቴዎሎጂ ልማር ነው መቀሌ ውስጥ ብሎ ነበርና 2 ዓመት የተማረው ነገር ይሄንን ነው። ኢን ሰከንድስ ቡም። አንዴ ቆይ፣ አማን ነው ኢብሮ። ኢቭን በሱ ሀሳብ እንኳን ብንሄድ እኮ ትልቅ ፕሮፌሽን የተፈጸመው ያ ጀማዓት አልኸይር ኺላፋ የሚባል ነገር በእስልምናችን አለ። ኺላፋ ምንድን ነው? ነብዩ ሰለላሁ ዐለይሂ ወሰለም የሙስሊሞች ኸሊፋ ናቸው። ከነብዩ ቀጥሎ ሱሐቦች ናቸው እያለ ይቀጥላል። ይሄ ከቀጠለ በኋላ ከአባስያዎች በኋላ የሙስሊሞች ኸሊፋ የሆነው ማን ነው ስንል ሰሊም አልአወል ነው። ሰሊም አልአወል የማን ልጅ ነው? መሐመዱል ፋቲህ ልጅ ነው። መሐመዱል ፋቲህ ምን አደረገ? ኮንስታንቲኖፕልን የሮሚ ኢምፓየርን ድል ካደረገ በኋላ ልጁ ሰሊም አልአወል ምን ሆነ? የሙስሊሞች ኸሊፋ ሆነ። አያችሁ አይደል? ኸሊፋ የድረስ ነው የሚደርስ ነብዩ ድረስ። አያችሁ፣ የነብዩ ምትክ ሆነ ሰሊም አልአወል። ስለዚህ እንደውም በቃ ተፈጸመ ትንቢቱ። መቼ? ሮማ ኢምፓየር ከወደቀች በኋላ ነው። ሮማ ኢምፓየር ከወደቀች በኋላ አላሁ አክበር ኮንስታንቲኖፕል ላይ መስጂዱን ይሄ አያ ሶፊያ የተባለው መስጂድ አድርጎ እዛ ቦታ ላይ ነው የድጋሚ ሁለተኛ ጊዜ ኺላፈቱ ኢስላሚያ የተነሳው ማለት ነው። ዘጋ። በተጨማሪ ነብዩ ሰለላሁ ዐለይሂ ወሰለም ነው ለተፍተሐነ አልቁስጣንጢንያ ኮንስታንቲኖፕል ትከፈታለች ብሎ አስቀድሞ ተነግሯል። አያችሁ አይደለ? ከፋቹ ማን ነው? የነብዩ ኡማዎች ናቸው። ስለዚህ ስለ ኡማ ሲጀመር ዳንኤል ስለ አንድ ሰው አይናገርም፣ ስለ ኡማ ነው ህዝብ ነው የሚናገረው። ስለዚህ አላሁ አክበር ዘጋን። በቃ ገራሚ እንትን ነው። ጀዛከላህ ብሎ ቀጥሉ። እሺ፣ አንድ ላነሳው እንፈልጋለን። ሰርፕራይዝ ነው ማድረጋችሁ ክርስቲያኖች። አነስ ከተነሳ ከመጣህ አንዴ ልቀጥልና ከዛ ትቀጥላለሽ። አንድ ርዕስ ላይ ልቀጥለኝ። አማናዊ ሰላም ነህ? ምን ነው ራስን ያስክ? ምን አጠፋው? አይ ምንም አላጠፋም። ሰላም ነው። አሁን እያወራችሁበት ባለ ጉዳይ ላይ ሀሳብ ኢሳይያስ 9:6 ለማን ነው ልሰጥ ፈልጌ ነው። ቆይ ኢሳይያስ 9:6 ለማን ነው? ወደዛ አትሂድ። ቆይ ግዴ ነው። ኢሳይያስ 9:6 ለማን ነው? ወደዛ አትሂድ። እኔ አሁን የጠየቀው ስለዚህ አታውቀው ማለት ነው። ለኢየሱስ ነው ብለህ ኮንፊደንስ የለ። አዳምጠኛ ገብቶኛል። አንተ በምታፈሰን ሚውት አርግ። አንተ በምታፈሰን መንገድ አንፈስ። መሐመድን አገኘ ነው ስለምትሉበት ስለሱ እኮ ነው የማወራው። ስለሱ ነው የማወራው ነው። ኢሳይያስ 9:6 ስለነብዩ መሐመድ ነው። እናንተ ልናወራ የሚገባው አታወራም። እዚህ ላይ አንተ በምትለው ብቻ አናወራም። ሰውዬ እያዳመጥከኝ ነው? አማናዊ ያማል። ማውራት ካልፈለግ ትወርዳለህ። ኢሳይያስ 9:6 ለማን ነው? አይቻልም። ዳንኤል ብቻ ነው የምትችለው። ይሄን አችል ዳንኤል 2 ላይ ነው ማውራት የምፈልገው አሁን። እሺ እናውራ። በቃ እሺ። ያ ጀማ እንዴት ነው ኢሙሳ ላይ ይቀጥል? ሰው የምታርግ ገና ሲጀምር ማትመቸኝ ላላይ አይሆንም። መረጋጋት ይቀድምባል። ተረጋጋ። መጀመሪያ ተረብሻል። እንዴት ነው ኢሳይያስ 9:6ን ማውራት ፈልጌያለሁ እና እዛ ላይ ላውራው ወይስ ዳንኤል 2 ባለው ላውራው? እንዴት ትላላችሁ? ቆይ አንድ ነገር እንዳታወራ አወርዳለሁ። እሺ እንዴት ትላላችሁ? ይምሩ አነስ ሳላ ኢብሮ አይ ልጁ መረጋጋት ይጎለዋል። የሚረጋጋ ከሆነ ችግር የለው የሚያወራ ግን ለመረበሽ ውስጡ ተረብሻል። ስለዚህ መጀመሪያ አረጋጋው። ረጋ ብሎ ለማዳመጥ ካዳመጠ ግን ይቀጥል፣ ችግር የለብንም። እሺ ምረጥና አውራ። ዳንኤል 2 ይሻላል ኢሳይያስ 9:6? ኢሳይያስ 9:6 አዲስ ስለሆነ እኛ የምንማርበት ነው። ታወራለህ ኢሳይያስ 9:6 ላይ ኢብራሂም በጣም ኤክሳይትድ የሆናችሁበት የዳንኤል 2 ውጣ ጭቅጭቅ አልችልም። ኢሳይያስ 9:6 ማውራት የሚችል ካለ ደግሞ አሁን ይግባ። ከዛ ደግሞ አነስ አንድ ቶፒክ ያነሳል። አንድ ቶፒክ ላይ ደግሞ ይወራል ማለት ነው። እሺ ግሬስ ቮይስ የሚል ሰላም ብያለሁ። ሰላም እንዴት ነህ? ደህና አልሐምዱሊላህ። ኢሳይያስ 9:6 ለማን ነው? ኢየሱስ ነው። ኢየሱስ ክርስቶስ። እሺ ዛብሎንና ንፍታሌም እና ተመለስ ወደዚህ። ዛብሎንና ንፍታሌም
ኤግዛይል አድርገዋል አይደለ? ከዛ ከነበሩበት ሀገር አልገባኝም። ኢሳያስ 9:6 ከአንድ ነው የሚጀምረው ጥቅሱ፣ ከአንድ ይጀምራል። ኢሳያስ 9:1 ላይ ንፍታሌምና ዛብሎን ምን ያደርጋሉ ብሏል እግዚአብሔር? ዳርክነስ ውስጥ ግሉም ውስጥ ይኖሩ ነበረ ብሏል አይደለ? ትክክል። ከዛ በኋላ በ7:32 ከ7:32 እስከ 7:22 ነው ይሄ ነገር የተካሄደው። ከዛ ያ መንግስት ምን ያደርጋቸዋል? ከሀገር ያባረራቸዋል አይደለ? ከዛ ምድራቸውንም ለሌላ ህዝብ ያወርሰዋል። ያ ደግሞ ምን ተብሎ ተጠራ? ገሊላ ኦፍ ደ ጀንታይል በመባል ወይ ደግሞ የአህዛብ ገሊላ በመባል ታወቀች አይደል? በጣም ጥሩ። የት ነው የተሰደዱት? ምን ማለት የተሰደዱት ስትለኝ አልገባኝም። ከሀገራቸው ለኤግዛይል ዳርጓቸው ነበር ያ መንግስት። ሀገራቸውንም ለሌላ ህዝብ ሰጥቶ ነበረ። ወዴት ነው የሰደዳቸው? ወደ ባቢሎን ነው ምርኮ ሄዱት። የባቢሎን የት ነበረ ሲኖሩ የነበረው? እሺ እኔ እንጃ ሂስቶሪካል እንትኑን በደንብ እኔ አላየሁትም። እሺ አሁን እንዲያግባባን እሱን በኋላ እነግራለሁ። እንዲያግባባን ቁጥር 4 ላይ ምን ይላል? ችግር የለም። ቁጥር 4 ላይ ምን እንደሚል ታውቃለህ? እና ተመለስ ወደዚህ እኛ እናውጣላለን። ቁጥር 4 ላይ የምድያምን አይነት ማሸነፍ እንደሚያሸንፉ ቀንበር የጫንቃውን በትር ያስጨናቂውን ዘንግ ሰብረሃል ይላል። እንደማ የምን ቀንን አስታውስ ይላል? የምን ቀን የሚል አለ? እሺ ምንድን ነው የሚለው? አንብበው እስኪ አንዴ። በምድያም ጊዜ እንደሆነው የምድያም ጊዜ የወደመው እንዴት ነበረ? ያው ማውጣት እችላለሁ፣ ችግር የለውም። ጌዲዮንን ታውቀዋለህ? በደንብ አድርጌ ነው የማውቀው። በመሳፍንት ዘመን ጌዲዮን መሳፍንት 7 ላይ ከቁጥር 1 እስከ መጨረሻው ብታነበው እንዴት ነበር ያሸነፉት? ምድያም ላይ እንዴት ነበር ያሸነፉት? ኦኬ ለጌዲዮን ያሸነፈውማ በህልም ኦልሬዲ በራእይ ያየው ነገር ነበር። የሆነ ድንጋይ ሲፈጫቸው ምናምን አይቶ ነበር። ስለ ውሃ ተናግሮ ነበር አይደለ? በውሃ ምንም እኮ አታውቅም። እሺ አሁን ይሄንን እሺ ችግር የለውም። እንዴት ውሃ አስታውሰህ ከሆነ እንደ ውሻ የሚልስ ካለና እንደዚህ የሚጠጣ ካለ የተሰጠ ህግ ነው፣ ስርዓቱ። ስንት ቀሩ? 300 ምናምን መሰለኝ። በጣም ጥሩ። እነዛ 300ዎቹ ናቸው አይደል ያሸነፉት ያን ሁሉ በ300 ያው እግዚአብሔር እዚህ ጋር ዋና ሀሳቡ አይዲያው አንተ አሁን ሂስቶሪካል እንትን ውስጥ ገባህ እንጂ ዋና ሀሳቡ ምንድነው? እግዚአብሔር በትልቅ ጦር ሳይሆን በትንሽ ጦርም ድል እንደሚሰጣቸው በእኛ ጦር ስንት ሆነው ነው ያሸነፉት ነው ጥያቄው። ስንት ሆነው ነው ያሸነፉት? 300 አልኩህ እኮ መሰለኝ። 300። ስለዚህ ምን አለ? እንደ ምድያም ነው የሚያሸንፉት ነው አይደል ያለው? አይደለም ነው እንደዛ ይላል። በጣም ጥሩ። በታሪክ 300 ሆነው ያሸነፉት እነማን ናቸው? የት ነው ያሸነፉትስ? ብርሃንስ የበራላቸው ከአህዛብ ቦታ የት ነው? ያ የአህዛብ ቦታ የተሰደዱት ደግሞ ወደ አረቢያን ፔኒንሱላ ነው። ስለዚህ 300 ሆነው ያሸነፉት እነማን ናቸው? አልገባኝም ጥያቄ። እንዴት 300 ሆነው ያሸነፉት እነማን ናቸው ስትለኝ? እሺ በቃ እንዴት ነው ታዲያ? ይከብዳል ማለት። አይ 300 ያሸነፉት እነማን ናቸው ብለህ ነው? በታሪክ 300 ሆነው ብዙሃንን ልክ እንደማ አሁን አንድ በቃ ላሳየ። እሺ በቃ ይሄን ላሳየና ከዛ ደግሞ 6 ላይ እንወርዳለን። አንተ ገብቶኛል። አንተ ሐሳብ ያው ወደ ራስህ እየወሰድከው ነው። እኔ በጣም ግራ የገባኝ ነገር ግን አንተ ግራ እንዳይገባ ሁለት ነገር ይሰብካል እያላችሁኝ ነው። አልገባኝም። ግራ እንዳይገባ ኧረ ግራ ይገባ። አንተ ሐሳብ ነው እንጂ ግራ እንዳይገባ። ቆይ ገና ከመጽሐፍ ቅዱስ ላይ እንዴት ነው ለምን ትወስዱት? አዎ እኔ ግን ምንድነው ግራ እንዳይገባ አንዴ አዳምጠኝ። በጣም ደፋር ነው። ሳይል ቡኻሪ 35 አውቃለሁ። ያው እናንተ አሸነፉ፣ የእናንተ አሸንፈዋል። እሺ ስንት ሆነው ነው ያሸነፉት? ግን ይሄ መጽሐፍ ቅዱስ ላይ የሚናገረው ስለ እናንተ ነው። ስንት ሆነው ነው ያሸነፉት? ገና እኮ ለመጣልህ ነው። ስንት ሆነው ነው ያሸነፉት? ለምን አትምጣልኝ? እኔ አንተ ሐሳብ ምን ይሰራልኛል? መጽሐፍ ቅዱስ ስለእናንተ እየተናገረ ነው። መጽሐፍ ቅዱስ ስለምናገር ያሸነፉት ስንት ሆነው ነው ያሸነፉት? ቆይ ሱንቶ እኔ ምን አይነት ውሸት ነው የምትዋሹት? ብራት ሚታርግ በቃ ሚታርግ ምኑ ነው ባካችሁ? በፍጹም ወይ አታቅ ወይ አታቅ ወይ እናስረዳ ስትባል አይገባ
እሺ ኢሳይያስ 9:6 የሚሆን ሌላ ነብዩ ሰለላሁ ዐለይሂ ወሰለም በባይብል ላይ የለም። ኢሳይያስ 7:14ም ለነብዩ አይደለም የሚል ካለ መግባት ይችላል። በጣም በጣም የሚገርም ጥቅስ ነው በነገራችሁ ላይ ኢሳይያስ 9:6 ከአንድ ጀምሮ። እሺ ጋይስ እንዴት ይሻላል? ሚሉ ሳላ እንዴት ነው የሚሻለው? አላችሁ ፕሮፌሲ ይቀጥል ሊመልስ የሚችል ካለ ይግባ። ወገኖቻችን ካላችሁ አንድ ቁጥር ጻፉ። ግን አስተምረው መወያየቱ ከባድ ነው የሚሆነው። እስኪ ሻል ያለ ካለ ዲያቆን አላችሁ? ሻል ያላችሁ ካላችሁ ግቡ። ያ እሱ ነው የተቸገርነው እኮ ጋይስ ወላሂ እኔ እንዴት እንደ አስተምረን ነው እና በጣም ያስጠላል እኮ በዛ አይገርም አይደል? እሱ ነው ከባዱ። ግን እስኪ ገስት ላይ ቼክ ላድርጋቸው ካሉ እነሱ እስኪመጡ ድረስ 1000 ሰዎች እኔ ቪዲዮ ለቅቅ ያለሁኝ ሁላችሁም ሄዳችሁ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ፣ ኮመንት ጻፉ፣ ቫይራል እንዲወጣ። አው ደግሞ እሱንም አድርጉ። ቤቱ አዲስ ነው፣ አዲስ ቤት ነው። ፎሎ አድርጉት እሺ። ይሄ ቤት ያኛውን ትላንት አዘግተውብኛል። ይሄ አዲስ ቤት ነው። ፎሎ ያላደረጋችሁ ፎሎ አድርጉላችሁ። አይ አላህ ያ ረብ ያ ረብ ያ ረብ። የለም አንድ ክርስቲያን አይገባም በዚህ። እኔ በ10 ጣቴ ፈርሜ እነግራችኋለሁ። የምትወዷቸውን ጥቅሶች በአጠቃላይ ለኢየሱስ የምትሏቸውን እንዳለ ለነቢዩ መሐመድ አድርገን በማስረጃ አስቀምጠናል። ሕፃን ተወልዶልናል ብሎ ሲያመጣ ለነቢዩ ነው ካልኩት እንዴት ነው የሚሆነው? የሰውዬ ወይኔ ድንግል ትጸንሳለች ሲል ኧረ ይሄም ለነቢዩ ነው ስለው፣ ወይኔ በጣም ያሳዝናል። ኦራይት እሺ፣ የለም በነገር ላይ እስቲ አንድ ሰው እስቲ የላችሁም ክርስቲያኖች የሉም። ኢሳይያስ 9:6 እሺ ስማን ነው። ሙስሊሞች አትላቁ፣ እኛ ሙስሊም አናስገባም አሁን ኤክሰፕት እነ ኢምሩና ሳላህ ሌሎች ወንድሞችም ሀሳብ ካልቀየሩ በስተቀር ማለት ነው። ወይ ኢብሮ ሀሳብ ካልተቀየረ ሙስሊሞችን አናስገባም እያልኩ ነው። ኦኬ ያ ክርስቲያኖች ይሻላሉ ስላችሁ ለዛሬው ርዕስ ክርስቲያኖች ቢሆኑ ይመረጣሉ። እኔ እኮ ግራ ገባኝ እኮ ሳላህ፣ እኔ ምን እንደምናደርግ አላውቅም። አስተምረንም የራሳቸውን ጥቅስ እንደገና ታሪኩንም ማሳውቀን አቦ የቅድሙ ልጅ ግን በአላህ ሂዳያ ይስጠው። በጣም ጀግና ልጅ ነው። የትኛው ከአነስ ጋር ያወራው ልጅ ጴንጤ ያ ጎበዝ ነው እሱ። ዛሬ ኔትወርክ በጣም ቆይቶ ነው የሚደርሳችሁ እና ካወራው በኋላ ነው ሰው ታዳመጥ። እሺ እንዴት እናድርግ? በመሀል ክርስቲያን ከመጣ እናስተናግድ፣ ጥያቄ እናስተናግድ ዝም ብለን ሙስሊሞችን ካሉ ወይስ እንዴት ይሻላል? የጠፋ ሰው አየሁ አንተ ኮሜንት ላይ ቢስሚላ እዚህ ላይ ይግባ አለ። እሺ ክርስቲያን ከመጣ በፕሮፌሲ ሙስሊም ከመጣ በጥያቄ ካልሆነ እኛ እንወርድና ከውስጥ ትቀጥላለሽ። ኢንሻአላህ